ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን በአውሮፓ ዙሪያ አሰናድተን ይዘንላችሁ መተናል። ግን አንድ አህጉራዊ ጉዳይ ስላገኘን አስቀድመን እሱን ማንሳት ግድ ስለሚለንና የአንድ አድማጫችን ጥያቄ ለሁለተኛ ጊዜ ስለተደገመ እሱን ምላሽ በማድረስ ነው የምንጀምረው። በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች እንመለከታለን። ኪሊያን ምባፔ ብስጭት ብሎ ነበረ በጋዜጣዊ መግለጫ ላይ። ምክንያት አለው። ለክብረ ወሰኑ በጣም ጥቂት ብቻ ነው የሚቀረው። የማድሪዱ ሰው ያደረገውም ነገር መነጋገሪያ ሆኗል። የዘስፔሻል ዋን ጆዜ ሞሪኒዮ ስም አሁን ከሚዲያው ላይ በቶሎ ይወርዳል ተብሎ አይታሰብም። እናነሰዋለን። ከዛ ውጭ አንድ ሊነሳ የሚገባን ቡድን አለ። ሃንሲ ፍሊክ ነገርየውን በጨረፍታ ነው ያየሁት ብለዋል። እሳቸው በጨረፍታ ያዩት ጉዳይ ምንድን ነው? በክለቡ ያቆይታል አያቆዩትም የሚለው ነገር 100% እርግጠ ባይሆንም ስለ ራሽፈርድም እሳቸው የሚሉት ነገር አለ። በአውሮፓም ዙሪያ መረጃዎችን ስናነሳ አንድ ተጫዋች አልጫወትም ብሏል። አልጫወትም ያለበት ምክንያት ነው በጣም አስገራሚ፣ እንነግራችኋለን። በርካታ መረጃ ተይዟል። በእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ትልልቅ የዝውውር መረጃዎችን አግኝተናል። በተለይም በውስጥ የሚደረጉ ዝውውሮች ጠንከር ብለዋል። በቀሩት ቀናቶች ውስጥ ትልልቅ ዜና እንደምንሰማ ፍንጭ እያገኘ እንገኛለን፣ እንነግራችኋለን። በታላላቆቹ ክለቦች ጆሴፕ ፔፕ ጋርዲዮላ በጣም ፈተና በስቶብናል እያሉ ነው። ፈተና ምን እንዳበዛባቸው እንነግራችኋለን። ከዛ ውጪ ጉዳት ያጋጠመው ተጫዋቻቸው እንደማይገኝ ተረጋግጧል። የቡድን ዜና እናነሳለን። በሲቲም በኩል አብራችሁን ትቆዩናላችሁ። የቼልሲን ተጫዋቾች አንድ ባንድ እንመለከታችኋለን። የምሽቱን ድንቅ ተጫዋቾች ኮል ፓልመር፣ ጆ ፔድሮን እንዲሁም ቼልሲ ቤት አንድ ዝውውር ጉዳይ ላይ በቀናቶች ውስጥ ውሳኔ የሚፈልግ አንድ ዝውውር ጉዳይ አለ። ከምን ደረሰ የሚለውንና ሊያም ሮዛኒየር ምስጋና ለተጫዋቾች ያቀረቡበትን ምክንያት ይናገራሉ፣ እናደርሳችኋለን። የሊቨርፑሉ ተጫዋች እንግዲህ በጣም አሳዛኝ አጋጣሚ ነው እያጋጠመ ያለው። በተለይም ከጉዳት ጋር በተያዘ ከ4 ደቂቃ በላይ እንኳን ሜዳ ላይ መቆየት የማይችለውን ተጫዋች እናነሰዋለን። በቡድን ዜና ፍሎሪያን ቬርዝ፣ ቨርጅል ቫንዳይክ፣ ሳላህ እና ዶሚኒክ ሴቦዥ ላይ ከዛ አስደናቂ ክብረ ወሰን ያላቸውን ስሎትን እናነሳለን። በቡድን ዜና አሌክሲስ ማካሊስተር ብዙ ነገር ብሏል። ጥቂቱን ብቻ እኛ መርጠን እነግራችኋለን። ቀጣይ ተጋጣሚያቸው ኒውካስል ዩናይትድ ነው። ተጨማሪ ቡድን ዜና በሊቨርፑል በኩል አሰናድተናል። አርሰናል ዘንድሮ አንዱ ከታማበት ነገር ከፍተኛ ግብ አስቆጣሪ ቁጥሩ በጣም ዝቅተኛ መሆኑ ነው። ግን በሁሉም መድረክ እንመለከተዋለን። ለረጅም ጊዜ ከሜዳ የቆየው ተጫዋቻቸው ሲመለስ ደስታው ከፍ ያለ ነበረ። እሱ ምላሽ የሰጠበት አጋጣሚ እንደነበረ እናስታውሳለን። ቪክተር ዮኬሬሽ አርሰናል ወቅታዊ ሁኔታ ላይ ከጋዜጠኞች ጋር ቆይታ ነበረው፣ እናነሷለን። አርሰናል ቤት ሰፊ ቡድን ዜና ይዘናል። የማይክል አርቴታ 200ኛ ጨዋታም ታሪካዊ እንደነበረ ይታወቃል። ስለ ዝውውር መረጃ አግኝተናል። በአርሰናል ቤት አርሰናላዊም ቆዩን። በማንቸስተር ዩናይትድ እና በባርሴሎና መካከል ስለ ድርድሩ የምንነግራችሁ ነገር አለ። የዩናይትድ ተጫዋች በቀሩት ቀናት የሚገኝ ከሆነ ሙከራ የሚያደርግ ክለብ አለ ተብሏል። ከአርሰናል ያመጡት ወጣቱን ተጫዋችና በቡድን ውስጥ ኮንትራታቸው ያለቁ ተጫዋቾችን የተመለከተ ሁኔታ፣ እንደዚሁም ስለ ብሪያን ምቤሞ የቀድሞ የማንቸስተር ዩናይትድ ሌጀንድ አንዲ ኮል የሚለው ነገር አለ። ያነሳቸው መከራከሪያ ነጥቦችም አለ። ስለ ተጫዋቹ ጉዳይ ተጨማሪ መረጃዎችን ይዘናል። ውድ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ትቆያላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። በብቸኝነት በዚህኛው የዩቲዩብ ገጻችን ይህን ዜና ለእናንተ ውድ አድማጮቻችን እናደርሰናል። መልካም ቆይታ ብለናል። ከአድማጫችን ጥያቄን ጀምር። የማንቸስተር ዩናይትድ እና የአርሰናልን ጨዋታ በቀጥታ በእንግሊዝኛው ኮሜንታተር ሲያስተላልፍ የነበረው ፒተር ድሮዊ ነበረ። አብዛኛው ሽፋን ላይ በነገራችን ላይ የትኞቹን ጨዋታ ነው የሚያስተላልፈው የሚል ጥያቄ ስለመጣ ነው። ትልቅ ጨዋታዎች ሲኖሩም በብዛት ሽፋን የሚሰጠው እሱ ነው። አሁን ስካይ ስፖርት ላይ ጨዋታዎችን እና የአሜሪካው ኤንቢሲ ስፖርት ላይ እያስተላለፈ እንደሆነ ይታወቃል። በዛው ምላሹን እናንሳ ብለን ነው። በአፍሪካ ጉዳይ በሞሮኮ የአፍሪካ ዋንጫ ከተጠናቀቀ በኋላ የነበሩ ውዝግቦችን በተመለከተ ካፍ ውሳኔ ያስተላልፏል። በዚህ መሰረት የሴኔጋል ብሔራዊ ቡድን ላይ ቅጣትና የሞሮኮም ላይ ቅጣት ተወስኗል። አሰልጣኝ ፓፕ ቲያው 5 የካፍ ጨዋታ ቅጣትና $100,000 ገንዘብ ቅጣት ተቀጥቷል። ኤልማን ዴ እና ኢስማኤል ሳር የሴኔጋል ተጫዋቾች 2 የጨዋታ ቅጣት፣ የሴኔጋል እግር ኳስ ፌዴሬሽን
$115,000 $10 ሚሊዮን ስላገኙ ከዛ ላይ ከፍላሉ። የሞሮኮ ብሔራዊ ቡድን በበኩሉ አሽራፍ ሐኪሚ 2 ጨዋታ ቅጣት፣ ኢስማኤል አል ሳብሪ የ3 ጨዋታ ቅጣት፣ የሞሮኮ እግር ኳስ ፌዴሬሽን $315,000 የገንዘብ ቅጣት በካፍ በኩል ተላልፎባቸዋል። ፊፋ የሚያሳልፈው ውሳኔ ካለ ደግሞ ተከታትለን እንደዚሁ ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። ኬሊያን ምባፔ ሪያል ማድሪድ 8 ውስጥ ገብቶ አለማጠናቀቁን ተከትሎ አሁን ያለንበት ቦታ የሚገባን ስለሆነ ነው ብሏል። ብስጭት ብሎ ነው በጋዜጣዊ መግለጫው ላይ ይህን ሲናገር። በጣም የተበሳጨው ኬሊያን ምባፔ ቤኔፊካዎች ነብስ ሊያድኑ ያክል ነው የተጫወቱት ብሏል። ወይም የሆነ የሚያድኑት ነብስ ያለ ይመስል ነበር፣ እኛ በዛን ያክል ደረጃ አልተጫወትንም። ጉዳዩ የታክቲክ ወይም የብቃት ነገር አይደለም፣ የቤኔፊካ ህይወት ሰጥተው የተጫወቱበት፣ እኛ ደግሞ ያንን ላደረግንበት መንገድ ነው ለሽንፈት ያበቃን ብሏል። በነገራችን ላይ የሪያል ማድሪድ እና የቤኔፊካ ጨዋታ እግር ኳስ ያለውን ነገር በሙሉ ያሟላ ጨዋታ ነው። ፍጹም ቅጣት ምት፣ ቀይ ካርድ፣ ከቅጣት ምት የተነሱ ጎሎች፣ የጭንቅላት ጎሎች፣ ግብ ጠባቂ ግብ አስቆጥሯል። ሁሉም ነገር ነበረው ጨዋታው። ፉል ፓኬጅ የሚባል አይነት ጨዋታ ነበረ። ኬሊያን ምባፔ አሁን 13 የአውሮፓ ሻምፒዮንስ ሊግ ግቦች ላይ ደርሷል። የክርስቲያኖ ሮናልዶ ወደ ሪከርድ ሊጋራ 4 ጎል ሊበልጠው 5 ጎል ብቻ ይቀረዋል። ከሱ በመቀጠል ያው በርካታ ግብ ያላቸው ኬን 8፣ ሃላንድ 7 እየተከተሉት እንደሆነ ይታወቃል። በምሽቱ የቤኔፊካው ግብ ጠባቂ ነው ያው ቤኔፊካን ጥሎ ማለፍ ወደ 8 ውስጥ የሚገቡበትን እድል ያመቻቸላቸው በጭንቅላቱ ግብ አስቆጥሮ። በኋላ ላይ ግን ቲቦት ኮርቷ ግብ ጠባቂውን አቅፎ እንኳን ደስ ያለ ብሎታል። በጣም እየተወደሰ ይገኛል ቲቦት ኮርቷ ያደረገው ነገር። ያው እግር ኳስ 90 ደቂቃ ነው፣ ከዛ በኋላ ወንድማማችነት ይቀጥላልና ቲቦት ኮርቷ እንኳን ደስ ያለ ብሎታል። ቱርቪን የቤኔፊካውን ግብ ጠባቂ በጣም አስደናቂ ግብ ነበረ ያስቆጠረው ካስተዋላችሁ። ለዚች ግብ ማስቆጠሩ ደግሞ ምክንያቱ ጆዜ ሞሪኖ ናቸው። ከግብ ቦታው ለቆ ሄዶ እንዲሻማ ያስዙት እሳቸው ናቸው። ቤኔፊካዎች በነገራችን ላይ ጨዋታውን 3-2 እየመሩ እንዲያልቅ እየጠበቁ ነበረ። በኋላ ላይ ግን ከመልበሻ ክፍሉ አንድ ተጨማሪ ግብ ያስፈልገናል ለማለፍ የሚል ትዕዛዝ መጣ። ጆዜ ሞሪኖ ቅጣት መጥቶ ሲገኝ ያው አላሰቡበትም። እሳቸውም ተጫዋች ቀይረው ጨርሰው ነበር። ሂድና ተሻማሉት፣ ግቡ ተቆጠረ። ቤኔፊካም ወደ ጥሎ ማለፍ እንዲገባ አስቻሉት። ጆዜ ሞሪኖ አሁንም ሪያል ማድሪድ የአውሮፓ ሻምፒዮንስ ሊግን ከማንሳት የሚያግደው የለም እያሉ ነው። እሳቸው የቀድሞ ክለባቸውን ገጥመው ካሸነፉም በኋላ ቢሆን ማድሪድ አሁንም ትልቁ ቡድን ነው፣ የአውሮፓ ሻምፒዮንስ ሊግ ቅድመ ግምት ለሱ ነው ብለዋል ጆዜ ሞሪኒዮም ዘ ስፔሻል ዋን። በነገራችን ላይ ውድ ቤተሰቦቻችን በ24 አጋጣሚዎች ላይ ይህንን አሳክቷል። የአውሮፓ ሻምፒዮንስ ሊግ የምድብ ጨዋታዎችን በ3 ውድድሮች አልፈዋል። በሻምፒዮንስ ሊግ፣ በኤሮፕ ሊግ፣ በኮንፈረንስ ሊግ ከምድብ ጨዋታዎች አልፈዋል። ይህንን ያደረጉ የመጀመሪያው አሰልጣኝ ናቸው። በነገራችን ላይ በሻምፒዮንስ ሊግ፣ በኤሮፕ ሊግ፣ በኮንፈረንስ ሊግ ሰሞኑን የእሳቸውን ልደት በዓል ምክንያት አድርገን የትኛውን ክለብ መችና ከመቼ በኋላ ነገሱት የሚለውን ሰፊ ሽፋን ሰተን ዘግበንላችሁ ነበረ። ዘ ስፔሻል ዋን ይሄኛውም ሌላኛው ሪከርዳቸው ነው። አንድ የቤኔፊካን ነገር ስናነሳ ግን የዘነጋ ነው ክለብ አለ፣ ቦዶ ግሊምት። ይሄ ክለብ በነገራችን ላይ በ2026 ነው ሻምፒዮንስ ሊግ ያሸነፈው። ከ2026 በፊት በነበሩ ጨዋታ ድል የሚባል ነገር አልነበረው፣ ማቻ ነበረው፣ 3 አቻ ውጤቶች ነበሩት። ከዛ በኋላ 2026 ከገባ በኋላ ግን ጨዋታዎችን ማንቸስተር ሲቲን ረቱ፣ ቀጥሎ አትሌቲኮ ማድሪድን ረቱ። ከዲሴምበር 10 በኋላ በየትኛው መድረክ አላሸነፉም ነበረ። በነገራችን ላይ 54,000 ህዝብ ብቻ ነው በቦዶ ግሊምት ከተማ ውስጥ የሚኖሩት። የጨዋታ ድምር ውጤት ነጥባቸውን ከሰበሰቡ በኋላ የቡድኑ ነጥብ 9 ደረሰና በቀጥታ ጥሎ ማለፍ ውስጥ ገቡ። ቦዶ ግሊምት በ8 ቀን ልዩነት ሲቲንና አትሌቲኮ ማድሪድን ድል አድርገው ራሳቸውን ለጥሎ ማለፍ አብቅተዋልና ብዙ ያልተነገረለት ቡድን ነበረ፣ ግን በጣም አስገራሚ ገድል ነው የፈጸሙት። ሲቲና አትሌቲኮ ማድሪድ ላይ ደግሞ ያስመዘገቡት ድል በጣም ወሳኝ ነበር። ሃንሲ ፍሊክ ጉዳዩን በጨረፍታ ነው የተከታተልኩት ብለዋል። እልፍ ስል ነው ያየሁት ነው ያሉት እሳቸው። በእርግጥ የቤኔፊካ ግብ ጠባቂ ሪያል ማድሪድ ላይ ሲያስቆጠር አይቻለው፣ ጥሩ የጭንቅላት ኳስ ነበር። እያለፍኩ ሳለ ነው በቴሌቪዥን መስኮት ላይ ያየሁት እንጂ ሌላ ያየሁት ነገር የለም ብለዋል። በእርግጥ በተመሳሳይ ሰዓት ነበረ ጨዋታዎቹ ሲደረጉ የነበሩትና ጨዋታውን የሚከታተሉበት ጊዜ ይኖራቸዋል ተብሎ አይታሰብም። ግን በበርካታ ማህበራዊ ትስስር ገጽ ላይ ወዲያው የተለቀቀ ምስል ነበረ። ግብ ጠባቂ ጎል ማስቆጠሩ፣ ቤኔፊካ በዛ ቅጽበት ውስጥ ማለፉ ከአውሮፓ ሻምፒዮንስ ሊግ ምሽቶች ሁሉ በጣም አዝናኝም ድራማም የበዛበት ጨዋታ ነበረ እና
ያ ነበረ ትኩረት እንዲስብ ያደረገው። እሳቸውም በጨረፍታም ቢሆን ጎሏን አይቻታለሁኝ ሲሉ ተደምጠዋል። በማድሪድ እና በቤኔፊካ ጨዋታ ዙሪያ ሀሳብ ስጡ ሲባሉ እሳቸው ግን ሌላ ያነሷቸው ነጥቦች አሉ። የመጀመሪያው ነገር በቡድናቸው ወቅታዊ ብቃት ላይ በጣም ደስተኛ መሆናቸውን ተናግረዋል። ዘንድሮ የባርሴሎና ህልም ሌላ አይደለም፣ ከላሊጋም በላይ ህልማቸው የአውሮፓ ሻምፒዮንስ ሊግ እንደሆነ ይታወቃል። አምና ያጡበት መንገድ በብዙ አስቆጭቷቸዋል፣ በብዙ አበሳጭቷቸዋል እና ያንን የሚከሱበት ዓመት እንዲሆንላቸው ይፈልጋሉ። ቡድናቸው ዘንድሮም ፍጹም የተለየ ውድድር ዓመት እያሳለፈ ነው። ከዚህ ጋር በተያያዘ እሳቸው ስለ ማርከስ ራሽፈርድም ተናግረዋል። የውሰት ቆይታ ላይ ነው ያለው። በዩናይትድ መረጃ እናነሷለን። በእርግጥ ይህንን ፍጥነቱ፣ አጨራረሱ፣ ኳሳ ቁጥጥሩ፣ በሁሉም ነገር በጣም ጥራት ያለው ተጫዋች ነው። ለዛ ነው ያመጣ ነው፣ የምናውቀውን ተጫዋች ነው ወደ ቡድናችን ያመጣ ነው ብለዋል ሃንሲ ፍሊክ ከጨዋታው በኋላ ሲናገሩ። ያው የኮንትራክት ማራዘም ሂደቱ ላይ ግን ተጨማሪ ሀሳቦችን መናገር አልፈለጉም። ድርድሩ ከማንቸስተር ዩናይትድ ጋር እንዴት ያለ ነው፣ በምን ዙሪያ ነው የሚደራደሩት፣ ከምንስ ደረሰ የሚለውን የማንቸስተር ዩናይትድን ዜና ስናነሳላችሁ በዛው አያይዘን በራሽፈርድ ጉዳይ ተጨማሪ መረጃ እናነሳለን። ጀርመን እንሂድ። የሆፈኔሙ አሰልጣኝ በነገራችን ላይ የአሁኑ አሰልጣኝ ክርስቲያን ኢልዜር ይባላሉ። 2024/25 ኖቬምበር 15 ጀምሮ ነው ክለቡን ተረክበው ማሰልጠን የጀመሩት። በአንድ ዓመት ቆይታቸው እንግዲህ በክለቡ ያኔ ሲረከቡት 15ኛ ደረጃ ላይ የነበረ ክለብ ነው። ክለቡ እንዲተርፍ አደረጉ ባለፈው ሲዝን ላይ። ዘንድሮ ደግሞ ጭራሽ 3ኛው ቡድን ነው። በነገራችን ላይ የሰበሰበው ነጥብ ሆፈኔም 39 ነው። ሁለተኛ ካለው ከቦሩሲያ ዶርትመንድ በ3 ነጥብ ብቻ ያንሳል። ከመሪው ባየር ሙኒክ በ11 ነጥብ ብቻ ያንሳል። በጣም አስደናቂ ውድድር ዓመትን እያሳለፈ ይገኛል። ሆፈኔም በክርስቲያን ኤሊዜር ስር ከገባ በኋላ አሁን ከበርካቶች ሞድስ እየቀረበላቸው ጥራታቸው ከፍ ያሉ አሰልጣኞች ተብለው እየተነገሩ ይገኛሉና ምናልባት በቅርብ ዓመታት ውስጥ ሌላ ትልቅ ቡድን ሲያሰለጥኑም እንደዚሁ ልንመለከታቸው እንችላለን። ከሪም ቤንዜማ አልጫወትም ብሏል። ውድ ቤተሰቦቻችን ለክለቡ ፈረንሳይ ተጫዋች ከሪም ቤንዜማ አልኢታድ ከአል ፋህታ ጋር በሚያደርጉት ጨዋታ ላይ ለመሳተፍ ፈቃደኛ አይደለውም ብሏል። ከሪም ቤንዜማ ጨዋታውን ማድረግ የማይፈልገው ክለቡ ባቀረበለት አዲስ ውል ማራዘሚያ ጥያቄ በመበሳጨቱ ምክንያት ነው ተብሏል። የተጫዋቹ ተወካዮች ክለቡ ያቀረበው ውል አክብሮት የጎደለው ነው በማለት ገልጸውታል። ክለቡ ቤንዜማን በነፃ እንዲጫወትና በምላሹ የምስልና ንግድ መብቱን እንዲወስድ ነው ጥያቄ የቀረበለት። ይሄ ተጫዋቹን ሞራል ነክቷል፣ በጣም ማዝኗል የተባለው። በተጨማሪም ቤንዜማ ክለቡ በቀጣይ አይደለም ከአል ፋህታ ጋር ከአልናስር ጋር የሚያደርጉትን ትልቁን ጨዋታ ሁላ ላይሳተፍ ይችላል ተብሏል። ውድ ቤተሰቦቻችን ደሞዝ አንከፍልህም፣ በነፃ ትጫወታለህ። ሌሎች ከውጭ የሚመጡ በአንተ ምስል ያንተ መለያ ተሽጦ የሚመጡ ጥቅማ ጥቅሞችን ውሰር ተብሎ ነው ኮንትራት የቀረበለትና ይሄን አክብሮት የጎደለውን ኮንትራት ሂደት አልቀበልም ብሏል። በጣም አስገራሚ ኮንትራትን የቀረበለት። ምናልባት የሳውዲ ፕሮ ሊግን ስላነሳን በሳውዲ ፕሮ ሊግ ኢቫን ቶኒ በ18 ግቦች ከፍተኛ ጎል አስቆጣሪነቱን ከክርስቲያኖ ሮናልዶ በሁለት ጎሎች ልቆ መምራት ጀምሯል። ወደ እንግሊዝ ፕሪሚየር ሊግ መረጃዎቻችን እንሻገር። በድጋሚ ላይክ፣ ሰብስክራይብ፣ ሼር እያረጋችሁን አብራችሁን ቆዩ ብለናል። ውድ ቤተሰቦቻችን በፕሪሚየር ሊግ የመረጃ ሰዓታችን ዝውውሮችን እናስቀድም። ክሪስታል ፓላስ በጣም ቀርቧል። ጀርገን ስትራንድ ላርሰንን ከወልቭስ ለመውሰድ የዘ አትሌቲክም መረጃ ዴቪድ ኦርኔስቴን ዋቢ አድርጎ ወይም የዴቪድ ኦርኔስቴ በጻፈው ጽሁፍ ወይም ዛሬ በወጣው መረጃ መሰረት በጣም ቀርቧል ብሏል። በቃል ደረጃም ከስምነት ለመድረስ ክሪስታል ፓላሶች የአጥቂ ክፍላቸውን ማጠናከር ይፈልጋሉ። ተጫዋቹን በማስፈረም 45 ሚሊዮን ፓውንድ አካባቢ በዝውውሩ ላይ ወጪ ሊደረግ ይችላል። 5 ሚሊዮን ፓውንድ ደግሞ እየታየ የሚጨምር አጠቃላይ ፓኬጁ ወደ 50 ሚሊዮን ፓውንድ አካባቢ ሊደርስ ይችላል ተብሏል። የቀሩት ጥቂት ቀናቶች ናቸው። እስከ ፌብራሪ 3 ባለ ቀኑ ዝውውሩን ለመጨረስ በጣም ቀርቧል ተብሏል። ክሪስታል ፓላስ የክሪስታል ፓላሱ አጥቂ ዣን ፌሊፔ ማቴታም በተመሳይ ደግሞ ክሪስታል ፓላስን መልቀቅ ይፈልጋል። በተለይም የጀርገን ስትራንድ ላርሰን ዝውውር በተያዘው እቅድ መሰረት የሚጠናቀቅ ከሆነ በቀጥታ ይህንን ዝውውር ደግሞ ሊፈቅዱ ይችላሉ ተብሎ ይታሰባል። ክሪስታል ፓላሶች የዣን ፌሊፔ ማቴታ መዳረሻ አሁን ላይ ያው ዩቬንቱስ ከዝውውሩ ስለወጣ ቶትናም ነው በትልቁ ስሙ እየተነሳ የሚገኘው። የኖርዝ ለንደኑ ክለብ ቶትናም ሆትስፐርስ ተጫዋቹን የግላቸው የማድረግ ፍላጎት አላቸው ተብሏል። ይህ ዝውውርም እስከ 40 ሚሊዮን ፓውንድ በላይ ወጪ ሊያስደረግ ይችላል ቶትናምን።
በተለይም ደግሞ ራንደል ኮሎ ሙአኒ ቶትናምን በቀጣይ ይለቃል ተብሎ ይታሰባልና ቋሚ አጥቂ ይፈልጋሉ። እንደ ዣን ፌሊፔ ማቴታ ያለ ልምድ ያለውን አጥቂም ወደ ቡድን እንዲመጣ ቶማስ ፍራንክ ፍላጎት አላቸው ተብሏል። ዝውውሩ የሚፈጸመው ግን የጀርገን ስትራንድ ላርሰን ዝውውር ሲጠናቀቅ ነው። ፔፕ ጋርዲዮላ 18ቱም ጨዋታ ላስጨራሽ ብለዋቸዋል። እንደዚህ አይነት ትንቅንቆች በአውሮፓ ሻምፒዮንስ ሊግ የተለመዱ ናቸው። በአውሮፓ ሻምፒዮንስ ሊግ ላይ እንደዚህ አይነት ነገሮች ሊገጥሙ እንደሚችሉ እኛም ጠንቅቀን እናውቃለን ብለዋል። ማሰልጠን ከጀመርኩ ጊዜ ጀምሮ እንደዚህ አይነት አጋጣሚዎችን በሻምፒዮንስ ሊግ ማሳለፍ ያለው አንዱ አጋጣሚ በጋላታሳራይ ጨዋታ የገጠመን ነው ብለዋል። በእርግጠኝነት በጥሩ ብቃታችን እስከ ፍጻሜ እንሄዳለን ብለዋል አሰልጣኝ ፔፕ ጋርዲዮላ። ቡድናቸው አሁን ባለው ነገር እሳቸው ደስተኛ መሆናቸውን ተናግረዋል። በተለይም በክረምት ያመጧቸውን ተጫዋቾች በአውሮፓ ሻምፒዮንስ ሊግ በቀጣይ ጨዋታ አስመዝግበው ያጫውታሉ ተብሎ ስለሚጠበቅ የስኳድ ዴብዛቸው በጣም ሰፊ ይሆናል። በቀሩት ቀናት ሲቲ ማንን አምጥቶ ቡድኑን ያጠናክራል የሚለው ነገርም እንዳለ ሆኖ ማለት ነው። በተለይም ከነ ኤሊዮት አንደርሰን ጋር ስሙ ሲያያዝ ነበረ። እሳቸው ለማንኛውም ቡድኔ በጣም ጠንካራ ነው፣ እርግጠኛ ነኝ በአውሮፓ ሻምፒዮንስ ሊግ እስከ ፍጻሜው እምንሄድ ይመስለኛል ብለዋል። አሁን ባላቸው ጥንካሬም ላይ በቀጣይ ማንቸስተር ሲቲ ያው ከ1 እስከ 8 ውስጥ ሆኖ ስላጠናቀቀ በ16 ጥሎ ማለፍ ውስጥ ከገቡ በጥሎ ማለፍ ከሚመጡት ውስጥ ቤኔፊካ፣ ቦዶ ግሊምት፣ ኢንተር አሊያም ሪያል ማድሪድ አንዳቸውን ያገኛል። በነገራችን ላይ ከነኚህ ከአራቱ ውስጥ እንግዲህ በጥሎ ማለፍ ከተፋለሙ በኋላ ሲቲን በ8 ውስጥ እንግዲህ ቆሞ ይጠብቃቸዋል። እዛ ረፍት ይወስዳል ማለት ነው የጋርዲዮላ ቡድን ማንቸስተር ሲቲ። ማን ወደዛ ይመጣል የሚለው በቀጣይ ይጠበቃል። ግን የእሳቸው ቡድን አሁን ከስኳድ ዴብዙ አንጻር ሰፍቶ ነው የሚደርሰው እዛ የአውሮፓ ሻምፒዮንስ ሊግ በአዲሶቹንም ስለሚያስመዘግባቸው እነ ሴሜኔን እነ ማርክ ጉዌን ስለሚያስመዘግቡ የስኳድ ዴብዛቸው ሰፊ ይሆናል። ሃላንድም ግብ አስቆጥሯል። በጣም የሚወደው አይነት መድረክ ይመስላል የአውሮፓ ሻምፒዮንስ ሊግ። ለማንኛውም ቤኔፊካ፣ ቦዶ ግሊምት፣ ኢንተር አሊያም ሪያል ማድሪድ ከአራት አንዳቸው ቀጣይም በጥሎ ማለፍ ጨዋታ ሲቲ የሚፋለማቸው አራት ክለቦች አንዱ ይሆናል። አሰልጣኝ ፔፕ ጋርዲዮላም ወሳኝ ተጫዋቻቸውን በጉዳት እንዳጡት አረጋግጠዋል። በቀጣዩም ጨዋታ ላይ አይሰለፍም ብለዋል። በነገራችን ላይ የፊት መስመሩ ተጫዋች ጀሬሚ ዶኩ ጉዳት እንዳስተናገደ ነግሬያችሁ ነበረ። ይጫወታል አይጫወትም በሚለው ጉዳይ ላይ እሳቸው መግለጫ ሰጥተዋል። አሰልጣኙ እንደተናገሩት ጀሬሚ ዶኩ ሲቲ በቀጣይ በሊጉ ከቶትናም ጋር በሚደረገው ጨዋታ ከሜዳ ውጭ እንደሚሆን አረጋግጠዋል። ማንቸስተር ሲቲ ከሜዳ ውጭ ከቶትናም ጋር ወሳኝ የሊግ መርሃ ግብር እንዳለው ይታወቃል። ዘንድሮ ቶትናምን በሜዳ ጠርቶ ከመጫወት ይልቅ በቶትናም ሜዳ ሄዶ መጫወት ለተጋጣሚ ቡድኖች ቀላል ሆኗል። ቶትናም ነጥብ የሚጥለው አብዛኛውን ሜዳው ላይ ነው። የጋርዲዮላ ቡድን ብዙ ይቸገራል ተብሎ አይታሰብም። ግን ቶትናም ደግሞ እንደ ሲቲ ላይ ሲሆን አይበረታም ሌሎች ክለቦች ላይ። ቶትናም በነገራችን ላይ ጋርዲዮላ በጣም ከፈተኑት ክለቦች ውስጥ አንደኛው ቶትናም ነው እንደ ቡድንም። እናም ብዙ የሚፈትናቸውን ቡድን ነው ሄደው የሚገጥሙት። ጨዋታው ላይ ብዙ ነጥቦችን እንጨምራለን በቀጣይ መረጃችን። ጨዋታው እሁድ ምሽት 1:30 በቶትናም ሆትስፐር ስቴዲየም የሚደረግ ነው። ኮል ፓልመር ለቼልሲ በሁሉም ውድድሮች 111ኛ ጨዋታው ላይ ደርሷል። ከጉዳት ከመጣ በኋላ ተጫዋቹ ድንቅ ጊዜን እያሳለፈ ነው። በጣም የተቸገረበትም ግን አንዱ ጉዳት እንደሆነ ይታወቃል። በተጫዋቹ በኩል አሁን ተጫዋቹ ከጉዳት ከመጣ በኋላም ጨዋታ እያደረገ ነው። እንዳጠቃላይ 111 ጨዋታ ደረሰ። 77 የግብ አስተዋጽኦ አለው። ከዚህ ውስጥ 48ቱ ግብ፣ 29ኙ አሲስት ነው። ኮል ፓልመር በየ135 ደቂቃ በግብ አስተዋጽኦ ውስጥ ይሳተፋል እንደማለት ነው። ውድ ቤተሰቦቻችን ትልቅ የሚባል ቁጥር ነው። የትልቅ ጨዋታ ተጫዋች ይሉታል፣ ግን በጉዳት ምክንያት ዘንድሮ እየተገኘላቸው አይደለም። በተለይ ፈረንጆች 2025 ከገባ በኋላ ጀምሮ ባለፈው አንድ ዓመት ላይ ጉዳት በብዙ የፈተነው ተጫዋች ሆኗል። ስሙ ከዩናይትድ ጋር ቢነሳም ታማኝነቱ በጣም አጠያያቂ የሆነው ዘሰን ይህን መረጃ የወጣው ብለናችሁ ነበረ። ማንም ኃላፊነት አንወስድም ብሎ የዘሰንን ስም ዋቢ እያደረገ ነበረ መረጃውን የወጣው። በኋላም ላይ ራሳቸው ሊያም ሮዘኔር መረጃው ሐሰት ነው ማለታቸው ይታወቃል። ጆ ፔድሮ ወደ ቼልሲ ከመጣ በኋላ ጥሩ ጊዜን እያሳለፈ ይገኛል። ተጫዋቹ ጆ ፔድሮም በናፖሊ ላይ 2 ጎሎችን ካስቆጠረ በኋላ በ8 ውስጥ እንዲያጠናቀቅ ዋስትና የሰጠ ተጫዋች ነበረ። በነገራችን ላይ ባለፉት 4 የቼልሲ ጨዋታ 4 የግብ አስተዋጽኦ አለው ጆ ፔድሮ። ወደ ክለቡ ከመጣ በኋላ ጅማሮ አካባቢ ጥሩ ነበር። በተለይም በክለቦች ዓለም ዋንጫ ላይ ድንቅ ጊዜን ነው ከቼልሲ ጋር አሳልፎ የነበረው። ካስተዋላችሁ በናፖሊውም ጨዋታ ላይ የ1-1 ፍልሚያዎችን 10 ጊዜ አሸንፏል።
ከፍተኛ ጥፋት የተሰራው እሱ ላይ ነው። በነገራችን ላይ 5 ከፍተኛ የጎል ሙከራ ያደረገው እሱ ነው። 4 ከፍተኛ ኳስ የነጠቀው እሱ ነው። 3 በእርግጥ ካይሴዶም 3 ነጥቋል። ያው አይበልጠውም ለማለት ነው። ከፍተኛ ድሪብል ያደረገው 2 እሱ ነው። ከፍተኛ ኢላማውን የጠበቀ ሙከራ ያደረገው 2 እሱ ነው። የውድድር ዘመኑ 11ኛ ግቡ ነው ያስቆጠረው። ጥሩ የሚባል ጊዜ በተለይም ደግሞ ከክለቦች ዓለም ዋንጫ በኋላ ያሳለፈበት ጊዜ ነበረ። ሊያም ሮዘኔርም በቃለ መጠይቅ እያደረገ ሲያልፍ አግኝተው አቋርጠው ሲያቅፉት ተመልክተን ነበረ። በጣም ደስተኛ መሆናቸውም እሳቸው ሲናገሩ እንደነበረም ያስተውለናል። ሊያም ሮዘኔር ለተጫዋቾቼ ነው ምስጋና ማቅረብ የምፈልገው ማለታቸው ይታወቃል። እሳቸው ምክንያታቸው ደግሞ ይህ ስብስብ በቅርቡ ነው አሰልጣኝ ያጣው፣ ስለዚህ የሆነ ሞራላቸው ሊነካ ይችላል። አዲስ አሰልጣኝ መጡ፣ የአዲሱን አሰልጣኝ ያጫወት ስታይል ተቀብለው በዛ መሰረት ጨዋታዎችን ለማድረግ ወስነው ያንን ሁሉ ማድረጋቸው ተጫዋቾቹ ምስጋና ይገባቸዋል ብለው አወድሷቸዋል። በዚህ ሁላ አጭር ጊዜ ውስጥ እንዲህ ጠንካራ ቡድን መሆኑ ለተጫዋቾቹ ነው ክሬዲቱ የሚገባው ብለዋል። ተጫዋቾችን አፈራርቃለሁ፣ ምክንያቱም እኔ 11 ጥሩ ተጫዋች ብቻ ሳይሆን 22 ምርጥ ተጫዋቾች ነው ያሉኝ ብለውም ተጫዋቾቹ በጣም ጥራት ስላላቸው ሮቴት አድርጎ ለመጠቀም እንደማይቸገሩም ገልጸው ግን ለተገኘው ድል ተጫዋቾቹ መመስገን አለባቸው ብለዋል። አንድ ውሳኔም በቀጣይ ጥቂት ቀናቶች ውስጥ በቼልሲ ይወሰናል። የአሮን አንሰልሜኖ ጉዳይ በነገራችን ለውድ ቤተሰቦቻችን እንዲመጣ ጥሪ ያቀርበዋል። ግን ከዶርትመንድ ጋር የሚደረገው ውይይት አልተጠናቀቀም። በዶርትመንድ በኩል እስከ ውድድር ዓመቱ መጨረሻ እንዲቆይ ፍላጎት አሳይተዋል አሁን ላይ እና ከቼልሲ ጋር ድርድሩ ቀጥሏል። ቼልሲ ጥሪ ያቀረበለት ተጫዋች ምናልባትም ካሳመኑ ዶርትመንዶች በዛው እስከ ውድድር ዓመቱ መጨረሻ ሊያቆዩት ይችላሉ እየተባለ ነው። የስኳድ ዴብዙ በተለይ መከላከል አካባቢ የተወሰነ ጥርጣሬ ስለገባቸው ሊያም ሮዘኔር በጣም ድንቅ ጊዜን እያሳለፈ የሚገኘው ተጫዋቹ እንዲመጣ ፍላጎት ስላላቸው ነበረ ጥሪ ያቀረቡለት። ለማንኛውም በጣም ወሳኝ የተባለው የመጨረሻ ንግግር እስከ ነገ ድረስ ይጠናቀቃል ተብሏል እና የአሮን አንሰልሜኖ ጥሪ ተቀባይነት አግኝቶ ይመጣል አይመጣም የሚለው ይወሰናል። እናት ክለብ ጠርቶት እንዴት ይቀራል ካላችሁ ኒኮላስ ጃክሰን ሊያም ዴላፕ ሲጎዳ ውሰቱ ሊቅርና ና ሲባል አልመጣም ብሎ እንደቀረ የሚዘነጋ አይደለም። የሊቨርፑሉ የቀይ መስመር ተመላላሽ ጀረሚ ፍሪፖንግ ጉዳቱ በስቶበታል። ተጫዋች በነገራችን ላይ ጀረሚ ፍሪፖንግ ሊቨርፑልን ከተቀላቀለ ወዲህ በወራት ውስጥ ለአራተኛ ጊዜ ነው የተጎዳው። ተጫዋቹ በባየር ሊቨርፑልን በቆየባቸው 4 ዓመታት ውስጥ 3 ጊዜ ጉዳት ሲያጋጥመው 65 ቀን በጉዳት አሳልፎ ነበር። ያ ማለት 2 ወር ከ5 ቀን እንደማለት ነው። ፍሪፖንግ ወደ ሊቨርፑል ከተዘዋወረ ወዲህ በ6 ወራት ውስጥ 4 የጉዳት አይነት 84 ቀን በጉዳት እስካሁን አሳልፏል። ሊቨርፑል ከመጣ በኋላ ነገሮች በጣም ከብዶታል። በተለይም ከጉዳት ጋር በተያዘ በተለይም የእንግሊዝ ክለቦች የጨዋታ ብዛት ይታወቃል። በጣም ከፍ ያለ ቁጥር ያለው የጨዋቶቹ ቁጥር መብዛት ብቻ አይደለም፣ የጨዋቶቹ ጥራት ለእንግሊዝ ክለቦች በጣም ፈታኝ ነው። ፔፕ ጋርዲዮላ እንግሊዝ ፕሪሚየር ሊግን ምን ይለየዋል ሲባሉ ሁሉም ክለብ ሁሉንም የማሸነፍ አቅም አለው፣ የሚጫወቱትም ለማሸነፍ ነው ብለው ነበረ። ከሌላ ሊግ የሚለየውና እዚህ ጠንካራ ሊግ ውስጥ መላመድ የተሳነው ይመስላል። በተለይም ራሱን ከጉዳት ለመጠበቅ አሁን ለተጫዋቹም ባጋጠመው ጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ አሰልጣኙ አረጋግጠዋልና ከባየርን ሊቨርፑልን ከመጣ በኋላ የጉዳቱ ቀን ብዛትና የጉዳቱ ብዛት የጨመረ ተጫዋች ሆኗል። ፍሎሪያን ቬርዝ በተቃራኒው ነው። ድንቅ ጊዜን እያሳለፈ ነው። የቡድን አጋሩ ነበረ በባየርን ሊቨርፑልንም። ፍሎሪያን ቬርዝ በሻምፒዮንስ ሊግ 6-0 ባሸነፈው ሊቨርፑል ውስጥም የግብ ተሳትፎ ነበረው። 4 የግብ አስተዋጽኦን ባለፉት 4 ጨዋታ 12 ጎሎችን በአጠቃላይ 12 የግብ አስተዋጽኦችን በአጠቃላይ በውድድር ዓመቱ ደግሞ ለሊቨርፑል ማበረከት ችሏል። አሁን ስለ ፍሎሪያን ቬርዝ የሚነሳ ትችት የለም፣ ምክንያቱም ተጫዋቹ ድንቅ ጊዜን እያሳለፈ ስለሆነ ማለት ነው። በዚህ ጉዳይ ላይ ውድ ቤተሰቦቻችን ተጫዋቹ ላይ ስሎትና ሊቨርፑል ከመጀመሪያውም ቀን ጀምሮ አቋማቸው ግልጽ ነበረ። በተጫዋቹ ደስተኛ ነን የሚል እንደነበር ይታወቃል። ቨርጅል ቫንዳይክ በሻምፒዮንስ ሊግ ታሪክ በአንድ ጨዋታ አሲስት ያደረገ ሃትሪክ የሰራ በአሲስት የመጀመሪያው የመሃል ተከላካይ እንደሆነ ይታወቃል። በነገራችን ላይ ለሱ ደግሞ በእግር ኳስ ሕይወቱም ጭምር የመጀመሪያው ነው። በእግር ኳስ ሕይወቱ አሲስት አድርጎ ያውቃል፣ ግን 3 አሲስት አድርጎ አያውቅም በእግር ኳስ ሕይወቱ። በሻምፒዮንስ ሊግም የመሃል ተከላካይ ሆኖ ያደረገ የመጀመሪያው ተጫዋች እንደሆነ ይታወቃል። ሳላ ለሊቨርፑል 80ኛ ሻምፒዮንስ ሊግ ጨዋታውን ያደረገ ሲሆን ይህም የክለቡ ባለ ሪካርድ ከሆነው ጄሚ ካራገር እኩል ሆኗል። አሁን ካራገር
ጋዜጠኛ እንደሆነ ይታወቃል። ከዛ ውጪ ሳላ በሻምፒዮንስ ሊግ 49 ጎሎችን አስቆጥሯል። ይህም ከአንድሬ ሼፍቼንኮ እና ዝላታን ኢብራሂሞቪች በላይ ያደርገዋል። ሁለቱም 48 ነበራቸው። ሳላ 49 ደርሷል። በአፍሪካ የተጫዋቹም ሆኖ በነገራችን ላይ በርካታ የአውሮፓ ሻምፒዮንስ ሊግ ጨዋታዎችን ያደረገ ተጫዋች እንደሆነ ይታወቃል። ሳላህና እንደ አጠቃላይ በጣም አስደናቂ የሚባል ጊዜን በመድረኩም ያሳልፈዋል። ዶሚኒክ ሴፖዝ ላይ ለተከታታይ 6 የሻምፒዮንስ ሊግ ጨዋታ የግብ አስተዋጽኦም እንዲያበረከተበት ነበረ። 6 ግብ ባስቆጠሩበት የካራባግ ጨዋታ በአሲስት ነው የተሳተፈው። ፍራንክፈርት ላይ ግብና አሲስት ነበረው። ሪያል ማድሪድ ላይ አሲስት፣ ፒኤስቪ፣ ኢንተር ሚላን እና ማርሴይ ላይ አንዳንድ ግብ አስቆጠረ። ካራባግ ላይ አሲስት አደረገ። የ8 ቁጥር ተጫዋቹ ዶሚኒክ ሴቦዝ ላይ በችግር ጊዜ ቀኝ ተመላላሽም ሆኖ እንደሚጫወት ይታወቃል። ዘንድሮ ግን በጣም በወጥ ብቃት ሊቨርፑል ቤት በትልቁ ሊጠቀስ የሚችለው አይነት ተጫዋች ዶሚኒክ ሴቦዝ ላይ ነው። ሌላው ከስሎት ጋር በተያዘ ጥቂት መረጃን እናነሳለን። ግን እንደ አጠቃላይ ሊቨርፑል ጋር በጨዋታው ላይ 38 ሙከራን ያደረጉት በነገራችን ላይ ኦፕታ 2003-4 ጀምሮ ነው ቁጥራዊ መረጃዎችን መዝገብ የጀምረው እና ከዛን ጊዜ ጀምሮ በአንድ የአውሮፓ ሻምፒዮንስ ሊግ ምሽት ይሄ ሁላ ሙከራ በላይ ያደረገው ባየር ሙኒክ ነው። 2012 ላይ ነው። አሁን ከዛ በኋላ በርካታ ሙከራ ያደረገው በአንድ ጨዋታ ሊቨርፑል ነው። እንደውም የግቡ መጠን ያንሳል ብያችሁ ነበር። ካደረጓቸው ሙከራ 11 ኢላማውን የጠበቀ ነው። ድንቅ ምሽት ነበረ ሊቨርፑል እንደ ቡድን ያሳለፈው። ወደ አርኔ ስሎት እንመለስ። አርኔ ስሎት በሻምፒዮንስ ሊግ የማሸነፍ ንጻሪያቸው በአንድ ክለብ ውስጥ 77.7 ደርሷል። በሊቨርፑል አንድ አሰልጣኝ በአንድ ክለብ ውስጥ ከ10 በላይ ጨዋታዎችን መርቶ የእሳቸውን ያክል የማሸነፍ ንጻሪ ያለው የለም። ወደ ቤተሰቦቻችን እያልን ያለ ነው በአንድ ክለብ ውስጥ ከ10 ጨዋታ በላይ መርቶ የእሳቸውን ያክል የማሸነፍ ንጻሪ ያለው የለም። በጥቅል ካየነው የጋርዲዮላ ይበልጣል። በባየር ሙኒክ፣ በሲቲ፣ በባርሴሎና ያደረጓቸውን ደምረን በመቶኛ ብናሰላ ይበልጣል። በአንድ ክለብ ግን የአርኔ ስሎት ይበልጣል። 77.7 ደርሷል። በሊቨርፑል በሚቀጥለው የውድድር ዘመን የሻምፒዮንስ ሊግ ተሳትፎ እርግጥ ባይሆን እንኳን በሊቨርፑል ቤት አሁንም ደሳቸው ላይ ያለ መተማመን ቀጥሏል ነው የተባለው። እሳቸውን የማሰናበት እቅድ በሊቨርፑል በቦርዱ በኩል የታሰበም አይደለም። በዚህ ዓመት ትልቁ ዓላማችን የሻምፒዮንስ ሊግ ዋንጫን ማሸነፍ ነው ብሏል አሌክሲስ ማካሊስተር። የሊቨርፑል አማካኝ ማካሊስተር ቡድናቸው ዋንጫ አሸንፎ ዓመቱን ለማጠናቀቅ ጥረት እንደሚያደርግ ተናግሮ በሊጉ ጥሩ ጊዜ እያሳለፈን አይደለም፣ በሻምፒዮንስ ሊጉና ኤፍኤ ካፕ ዋንጫ እድል ግን አለን ብሏል። ስለዚህ የሆነ ነገር ማሸነፍ ከፈለግን መሻሻሎችን መቀጠል አለብን ብሏል። አክሎም ሻምፒዮንስ ሊግ በዚህ ውድድር ዓመት የመጀመሪያ ዓላማችን ነው ብሏል። በእርግጥ የሊቨርፑልም ደጋፊዎች ቢጠየቁም ከፕሪሚየር ሊግና ከሻምፒዮንስ ሊግ ምናልባት አሁን ከዩናይትድ እኩል 20 ፕሪሚየር ሊግ ዋንጫ ስላላቸው እና በዋንጫ ደረጃም ካነሱ ቆየት ያሉት ሻምፒዮንስ ሊግ ነውና ሊያስቀድሙት ይችላሉ ሻምፒዮንስ ሊግን በደጋፊም ደረጃ። ማካሊስተር እሱን ነው ብሏል። ምናልባት እድሉ ስለሌለ ብቻ ሳይሆን የሊቨርፑል ደጋፊዎችን በትልቁ ይጠብቁታል የሚባለው ነው። ግን እንደ ሐሳብ እናንተ የትኛውን ዋንጫ ትመኛላችሁ? ሊቨርፑልያን በዚህ ዓመት ፕሪሚየር ሊግ ወይስ ሻምፒዮንስ ሊግ? አጋሩን። አሌክሲስ ማካሊስተርም ዋታሩ ኢንዶ እያደረገ ባለው ነገር በጣም ተደንቄበታለሁ ብሏል። ያው የቀይ መስመር ተመላላሽ ሆኖ ተጫውቷል። ለማንኛውም ሊቨርፑል በቀጣይ ከኒካስል ዩናይትድ ጋር ቅዳሜ ምሽት የፊታችን ጥር 23 ማለት ነው በአንፊልድ ሮድ ስቴዲየም ቀጣዩ 24ኛ ሳምንት የፕሪሚየር ሊግ ጨዋታውን ደግሞ የሚያደርግ ይሆናል። አርሰናል ደርሰናል። ውድ ቤተሰቦቻችን አርሰናል ዘንድሮም በፕሪሚየር ሊጉ መሪ፣ በአውሮፓ ሻምፒዮንስ ሊግ የምድብ ጨዋታዎችን አጠቃላይ ሁሉንም አሸንፎ በአንደኝነት አጠናቆ እንደወጣ ይታወቃል። ይህ ቡድን በዘንድሮ የውድድር ዓመት ትልቁ የተነሳበት ጥያቄ ግን የከፍተኛ ግብ አስቆጣሪነት እጥረቱ ነው። ከሌሎች ክለቦች አንጻር የአርሰናል ዘንድሮ ከፍተኛ ግብ አስቆጣሪ 5 ነው በፕሪሚየር ሊጉ። በነገራችን ላይ ሃላንድ 20 ደርሰዋል። ይሄ በጣም ሰፊ ጋፕ አለ። ሁለተኛ ካለው የፕሪሚየር ሊግ ክለብ ከሲቲ ነው ያና ትልቁ ጥያቄ የተነሳው ያ ነበረ። ግብ እንዲያስቆጠር የመጣው ጊዮኬሬስ ከቡድኑ በጣም ዝቅተኛ ግብ አስቆጣሪ ተርታ ውስጥ ነው የሚገኘው። ምክንያቱ የቆመ ኳስ ላይ ጥገኛ መሆኑ ተደርጎ እየተወሰደ ነው። ምክንያቱም ግን ለአርሰናል ደጋፊዎች ነው እኛ የምንተው። አርሰናል ዘንድሮ በሁሉም መድረክ 13 ደርሷል። የትሮሳርድ የግብ አስተዋጽኦ ጎል ሲደመር አሲስት በሁሉም መድረክ በፕሪሚየር ሊግ ብቻ አይደለም። ማርቲኔሊ 14 ዮኬሬሽ 12 ነው። በተጨማሪ 2 ዲጂት የጎል የደረሱ ተጫዋቾች ዮኬሬሽና ማርቲኔሊ ብቻ ናቸው። ይሄ ትልቁ አሳሳቢ ጉዳይ እየተባለ ይገኛል በአርሰናል ቤት። ግን ምክንያቱ ምንድን ነው ብላችሁ ታስባላችሁ? በዚህን ያክል ደረጃ የአርሰናል የፊት መስመር
የግብ ቁጥር ማነስ ለረጅም ጊዜ ከሜዳ ርቆ የቆየው ካይ ሃቨርትዝ ተመልሷል። ምናልባት አርሰናል ቤት በትልቁ ተስፋ እንዲጣልበት ያደረገው ለዮኬሬሽ አሲስት ያደረገበት መንገድ፣ ራሱ ያስቆጠረበት መንገድ አርሰናል ማንን እንደናፈቀ በእርግጥ ያሳየበት ነበረ። ማይክል አርቴታ ምን ያክል እንደሚናፍቀን የተረዳችሁ ይመስለኛል ብለዋል ከጨዋታው በኋላ። ያሳየው ብቃት፣ ከቡድኑ ጋር ያለ ግንኙነትና ያስቆጠረው ግብ ሁሉንም ነገር ይናገራል ብለዋል እሳቸው። ካይ ለእኛ ብዙ ነገር ይሰጠናል። ሃቨርትዝ ለሁለተኛ አጋማሽ መቀየሩም የእቅዳችን አካል ስለነበረ ነው ማለታቸው ነግሬያቸዋለሁ። በተጫዋቹ በኩል ግን በአርሰናል ቡድን ውስጥ አሁን በሐሰተኛ 9 ቁጥር የዮኬሬሽ ተደራቢ ሆኑ ወይስ ንጹህ 9 ቁጥር አድርገው ይጠቀሙታል የሚለው ነገር ማይክል አርቴታ በቀጣይ ይወስኑበታል። ግን ማንን እንደናፈቀን አሁን እየታየልን ይመስለኛል ብለዋል እሳቸው። የአርሰናል ደጋፊዎችም በካይ ሃቨርትዝ መመለስ ዙሪያ መልካታችሁን አጋሩንና በብቸኝነት ነው መሰለፍ ያለበት ወይንስ ከዮኬሬሽ ማሊያም ደግሞ ከጋብርኤል ጀሱስ ጋር ነው ግን መጣመር ያለበት የሚለውን መልካታችሁን ጻፉልን። የተሻለ አጀማመር ነበር። ከተሰጠብን የፍጹም ቅጣት ምት ስህተት በስተቀር የሚያስደንቁ ግቦችን አስቆጥረናል። እናም ተጨማሪ ግቦች በማስቆጠር ጥሩ ዕድሎች መፍጠር እንደቻለን የምሽቱ ጨዋታ ማሳያ ነው ብሏል ቪክተር ዮኬሬሽ። በሁለተኛው አጋማሽ የግብ ዕድል ቀንሷል። እናም እንደ መጀመሪያ አጋማሽ ግን ፈጣን አልነበርንም ብሏል። አርሰናል ግብ ማስቆጠርና ቡድኑን መርዳት ደስተኛ ያደርገኛል ያለው ተጫዋቹ ምንም እንኳን 45 ደቂቃ ብቻ ብጫወትም ካይ ሃቨርትዝ ወደ ቡድኑ መመለሱ ደስተኛ አድርጎኛል፣ በጨዋታው ድንቅ አፈጻጸም አሳይቷል ብሏል። እንደምንፈልገው አንደኛ ደረጃም ጨርሰናል። ስለዚህ ለእኛ ጥሩ የቡድን ደረጃ ነበር። አሁን ደግሞ ወደ ጥሎ ማለፉ እንግዲህ በትልቅ እምነትና ተስፋ እንጓዛለን። በሁሉም መድረክ ላይ በጥሩ መንገድ ማጠናቀቅ እንፈልጋለን ብሏል ቪክተር ዮኬሬሽ። ቪክተር ዮኬሬሽ በሻምፒዮንስ ሊግ በዚህኛው ውድድር ዓመት 4 ጎልና 1 አሲስት አስመዝግቧል። በአጠቃላይ 10ኛ ግቡ ላይ መድረሱን በማለዳው ጥንቅራችን ነግረናችሁ ነበር። አርሰናል በሻምፒዮንስ ሊግ ባለፉት 5 ጨዋታ ላይ በእያንዳንዱ ጨዋታ 3 ጎል አስቆጥሯል። ይህ በጣም አስገራሚ የሚያደርገው ነው። የማይክል አርቴታ 200ኛ ጨዋታ እንዲሁ ክብረ ወሰን የተመዘገበበት በርካታ ታሪክ የጻፉበት ነበረ። የሁሉንም ጨዋታም ያሸንፈው ለአውሮፓ ሻምፒዮንስ ሊግ እንግዲህ 16ቱን መቀላቀላቸው ይታወቃል አስቀድመውና በጣም ድንቅ ነበረ ቡድናቸው በአውሮፓ ሻምፒዮንስ ሊጉ። ምናልባት እዚህ ቡድን ውስጥ ግን እድል እያገኘ ያለው ነው ሉዊስ ስኬሊን ጉዳይ በተመለከተ። ሉዊስ ስኬሊ በዚህ ዓመት አነስተኛ ደቂቃ ስለመጫወት ተጠይቆ ነበረ። ሁሉም ሰው በእግር ኳስ መጫወት ይፈልጋል፣ ነገር ግን አርሰናል ጥራት ያላቸው ብዙ ተጫዋቾች አሉ እና እኔ የትኛውንም እድል ቢሰጠኝ የኔን ምርጡ ብቃት በማሳየት እጫወታለሁ ብሏል። በቡድን ውስጥ በቂ ደቂቃ እየተሰጠው እንዳልሆነ ይታወቃል። ከዝውውር ጋር በተያያዘም የሊግ 2 ክለብ የሆነው ግሪምስቢ ታውን ያው በርካቶች በዚህ ዓመት ይህን ስም ተዋውቆታል። በተለይም በካራባው ካፕ ዩናይትድን ካሰናበቱ በኋላ ግሪምስቢ የአርሰናልን ወጣት ተከላካይ ተጫዋች የሆነውን ማልዲኒ ካኩሪን በቋሚነት ለማስፈረም ከስምምነት ደርሷል። አሁን ከአልባኒያው ኮከብ የግል ስምምነቶች እንግዲህ ድርድር እየተደረጉ ነው ተብሏል። በግል ስምምነት ከተደረሰ አርሰናል ወጣቱን ተጫዋች በቋሚ ዝውውር ለግሪምስቢ ታውን ይሸጣሉ ተብሏል። ባርሴሎና ማርከስ ራሽፈርድን ጉዳይ በተመለከተ የሃንስ ፍሊክን መግቢያችን ላይ ነግሬያችሁ ነበረ። ሃንስ ፍሊክ በተጫዋቹ ፈጣን ብል የኳስ ቁጥጥር ያጨራረስ ብቃት እንደተደነቁ በጋዜጣዊ መግለጫ አንስተው ነበረና ተጫዋቹን ቋሚ በማድረግ ጉዳይ ላይ አሁን ፋብሪዞ ሮማኖ ከጥቂት ደቂቃዎች በፊት በማንቸስተር ዩናይትድ እና በባርሴሎና በኩል የሚደረጉ ንግግሮች በብዛት የዋጋ ቀነሳ ጉዳይ ላይ ነው። ምክንያቱም ባርሴሎና ከፋይናንስ ጋር የተያዙ ትልቅ ችግሮች አሉበትና ያንን ችግሩን እንግዲህ ከግምት ውስጥ ያስገባ ድርድር ነው የሚያደርጉት። የመግዛት ፍላጎት አለ በባርሴሎና በኩል ግን የገንዘብ ቅናሽ ከተደረገላቸው ብቻ ነው። ዩናይትድ እስከ 30 ሚሊዮን ፓውንድ አካባቢ ይፈልጋል። ድርድሩም እንግዲህ እስከ ክረምት ድረስ ይቀጥላል ተብሎ ይታሰባል። ማርከስ ራሽፎርድ በወቅታዊ ብቃት በማንቸስተር ዩናይትድ ቤት ገብቶ መጫወት ይችላል የሚሉ መከራከሪያዎች ቢኖሩም ኦማር ቤራዳና ጄሰን ዊልኮክስ በዩናይትድ እያሉ የሚደረግ ነገር እንዳልሆነ ይታወቃል። ፌነርባቼ ዜርኪዚን በዝርዝራቸው ውስጥ አካተዋል። በሚቀጥሉት ጥቂት ቀናት ይሆናል ተብሎ አይታሰብም። የዜርኪዝን የዓለም ዋንጫ ህልም ያከተመ ይመስላል። በቀሩት ቀናት ውስጥ ዩናይትድ ፈቅዶ ይለቀዋሉ የሚለው ነገር በጣም አጠያቂ ነው። ምክንያቱም ዩናይትድ ምንም አይነት ዝውውር አልፈጸምም፣ ይፈጽማልም ተብሎም አይጠበቅም። ቢያመጣ እንኳን በዘርኪዚ ቦታ ሳይሆን ሞር ለ6 ቁጥር ያመዘነ ተጫዋችን ነው የሚያመጡትና
ማንቸስተር ዩናይትድ ይለቃል ተብሎ ባይታሰብም ፌነርባቾች በቀሩት ቀናት ሙከራ ያደርጋሉ ተብሎ ይጠበቃል። የዜርኪዚ ፈላጊዎች በፌነርባቼ ብቻ አይደለም በጣሊያን በርካታ ክለቦች እንደነበሩ ይታወቃል። ግን የዩናይትድ ሁኔታ በዚህ ተጫዋች ላይ የመልቀቁ ሁኔታ በጣም ዝቅተኛ መሆኑ ነበር የጣሊያን ክለቦችን ከዝውውሩ በጊዜ እንዲወጡ ያደረጋቸው። የቀሩት ቀናት ጥቂት ናቸው። ውድ ቤተሰቦቻችን ፌብራሪ 3 የዝውውር መስኮቱ ይዘጋል። የዜርኪዚም ጉዳይ እስከዛ እልባት ያገኛል ተብሏል። በማንቸስተር ዩናይትድ እዚሁ ዝውውር ላይ እንቆይና በርከት ያሉ የጣሊያን ክለቦችም ከማጓየር ወኪል ጋር ውይይት እያደረጉ ነው በነገራችን ላይ። ምክንያቱም ማጓየር እንደሚታወቀው ከፌብራሪ 3 በኋላ የፈለገውን ክለብ ለመቀላቀል ቅድመ ኮንትራት መፈረም ይችላል። በነገራችን ላይ ያም የሆነው ታዲያ ማንቸስተር ዩናይትድ ተጫዋቹ ላይ የመጨረሻ ውሳኔ ሲወስን ነው። ተጫዋቹ አሁንም ፍላጎቱ ዩናይትድ መቆየት ስለሆነ ማለት ነው። ዩናይትድ በጉዳዩ ላይ ከሃሪ ማጓየር ጋር ከዓመቱ ውድድሩ መጠናቀቅ በኋላ ነው ውይይቶችና ንግግሮችን ማድረግ የሚፈልጉት። እቅዳቸውን መገምገም ይፈልጋሉ። የአውሮፓን ትኬት ይቆርጣሉ አይቆርጡም የሚለውን ነገርና አጠቃላይ የቡድኑን የውድድር ዓመት መጨረሻ ከተገመገመ በኋላ ነው ውሳኔ የሚያሳልፉት። የጣሊያንና የቱርክ ክለቦች ግን ወኪሉን በማሳመን ሂደት ላይ ተጠምደዋል ተብሏል። ኮንትራቱን እንዳያድስና በጥቅማ ጥቅሞች እኛን ተቀላቀለ በሚል ማለት ነው። የሃሪ ማጓየር አቋም አሁንም ዩናይትድ መቆየት ነው። ዩናይትድ ምን ይወስናል በስተመጨረሻ የሚለው ይጠበቃል። ብሪያን ምቡሙ በጣም ወደው ተጫዋች ነው ብሏል ሌጀንድ አንዲ ኮል። በጣም የምወደው ተጫዋቹን በምክንያት ነው ይላል። በጣም ትልቅ አውንታዊ ነገር ካመጣው ነገር አንደኛው ዩናይትድን ፈልጎ መምጣቱ ነው ብሏል። ሜዳ ላይ በራሱ ስትመለከተው ለዩናይትድ ለመጫወት ያለው ፍላጎት ይገርማል ብሏል። አሁን ላይ እየተጫወተ ጎሎችን እያስቆጠረም በከፍተኛ ጉልበትም እየተጫወተ ነው። እኔም ይሄንን አደንቃለሁ ብሏል። ኩኛም እንዲሁ ባለፉት 2 ጨዋታ ከቋሚ አሰላለፍ ውጭ የነበረ ቢሆንም ተቀይሮ ገብቶ ግን የሚያደርጋቸው ነገሮች በጣም አስደናቂ ነው ብሏል። ሌጀንድ አንዲ ኮልም ሲናገር ተጫዋች ፈልጎና መርጦ ሲመጣ ልክ እንደ ብሪያን ምቡሙ ልክ እንደ ማቲያስ ኩኛ ይጫወትልሃል። እናም ተጫዋቾችን ዩናይትድ ሲያስፈርም ተጫዋቾቹ በራሳቸው ለዩናይትድ ፍላጎት መኖር አለበት እንጂ ዩናይትድ ብቻ ስለፈለጋቸው መምጣት የለባቸውም። ለዩናይትድ የመጫወት ህልም ያለው ብቻ ነው መሰባሰብ ያለበት ብሏል። የብሪያን ምቡሙና የማቲያስ ኩኛ ክረምት ዝውውር አውሮፓ ሻምፒዮንስ ሊግ ቀርቶ አንድም የአውሮፓ መድረክ የማይሳተፈውን ዩናይትድን ለዩናይትድ መጫወት እንሻለን ብለው እንደፈረሙ ይታወቃል። ሃይደን ሄቨን በተሰለፈባቸው ጊዜያት ሁሉ ድንቅ ብቃት አሳይቷል ብሏል ዌስ ብራውን የቀድሞ የማንቸስተር ዩናይትድ ተከላካይ። አሁን ላይ ጥቂት ስህተቶችን ሲሰራ ተመልክቻለሁ፣ ግን ገና ይማራል ከስህተቱና ጊዜ ያለው ሁልጊዜ እሱ የሚማር በእያንዳንዱም ጨዋታ በእያንዳንዱ ልምምድ ጊዜም ትምህርት የሚያገኝ አይነት እድሜ ላይ ነው የሚገኘው። ሄቨን በማንቸስተር ዩናይትድ ጥቂት ጊዜዎችን ከቆየ በኋላ ብዙ ልምድ ያካብታልና በትልቅ ደረጃ ሲጫወት ታዩታላችሁ ብሏል። ባለፉት ጥቂት ጨዋታዎች ላይ አልተሰለፈም፣ በዚህም ካሪክ ጥሩ አድርጓል ብዬ አስባለሁ። ይበልጥ ልምድ ያላቸውን ተጫዋቾች ካሪክ መጠቀሙ ጨዋታው ላይ ለተገኙ ድሎች እንደ ምክንያት ነው ይላል። በመሆኑም ሄቨን ከማጓየር ብዙ ሊማር ይገባል። እነ ማቲያስ ዴላይት ልምድ ያላቸው ተጫዋቾችን ብዙ መማር ያለባቸው። ሌኒየሮም ጥሩ ነው፣ ግን ሃይደን ሄቨንም ሌኒየሮም የነገ ዩናይትድ ተስፋ ናቸውና አሁን ልምድ ካላቸው ተከላካዮች ስር መማር ያለባቸው፣ ግን በእነሱ ወደፊት እርግጠኛ ነኝ ብሏል ዌስ ብራውን። ጊግስ በሊጉ የክለብ መዝገብ ሃል ኦፍ ፌም ውስጥ እንዲካተት ጫና እየተደረገ ነው ይላል የስካይ ስፖርት ዘገባ። ጊግስ በ2020 በቤት ውስጥ ጥቃት ወንጀል ከመከሰሱ በፊት ከአለን ሺረር ጋር በመሆን የፕሪሚየር ሊጉ የክብር መዝገብ የመጀመሪያ አባል እንዲሆን ጥያቄ ቀርቦለት ነበር። ሆኖም ከዛ በኋላ ከክሱ ነፃ መሆኑ ቢረጋገጥም እስካሁን የክብር መዝገብ ውስጥ ግን አልተካተተም። ከዚህ ቀደም የህግ ወይም የዲሲፕሊን ችግር የነበሩባቸው ሌሎች ተጫዋቾች በክብር መዝገብ ውስጥ መካተታቸው በርካታ ሌጀንዶች የፕሪሚየር ሊጉ አድሏዊ ምርጫም እንዲጠራጠርም አድርጓል እየተባለ ነውና ጊግስም ከክሱ ነፃ ተብሎ እንግዲህ ስላለ ሊመዘገብ ይገባል በዚህ ክብር መዝገብ ላይ የሚሉ ጫናዎች እያደሩ ነው። ጊግስ በማንቸስተር ዩናይትድ ያደረጋቸው ነገሮች፣ ያሳለፋቸው የእግር ኳስ ህይወቶች፣ ያነሳቸው የፕሪሚየር ሊግ ዋንጫዎች በትልቁ የሚጠቀሱ ናቸውና የክብር መዝገቡ ላይ መመዝገብ አለበት የሚሉ ጫናዎች አሁን በርከት ብሏል ተብሏል። እኛ እዚህ ጋር እናበቃና በቀጣይ መረጃ ሰዓት ላይ እንገናኝ። ሰናይ ቀን